ሰላም ጤና ይስጥልኝ ውድ የቻናላችን ሰዎች እንዴት ናችሁ? ለዚህ ቻናል አዲስ ሲሆናችሁ ተመልካቾቻችን ይህ ቻናል በብዛት ስለ ፎሬክስ ትሬዲንግ መሰረታዊ የሆኑ የትሬዲንግ ዕውቀቶችና ትምህርታዊ ይዘቶች የሚያቀርብላችሁ ነው። በመሰረቱ ትሬዲንግ ሃይ ሪስክ ኢንቨስትመንት ስለሆነ በዚህ ቻናል የሚቀርብላችሁ ስትራቴጂዎች ሁሉ ጊዜ ይሰራሉ ማለት ሳይሆን እንደ አንድ የትሬዲንግ ግብአት ወስዳችሁ እንድትማሩበት እመክራችኋለሁ። ለቻናሉ አዲስ ከሆናችሁ እንዲሁም ሳብስክራይብ ካላደረጋችሁ ስለ ፎሬክስ ትሬዲንግ ጠቃሚና መሰረታዊ ዕውቀቶች በሰዓቱ እንዲደርሳችሁ ሳብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ዛሬ በዝርዝር የምናየው የፎሬክስ ትሬዲንግ የቴክኒካል አናላይሲስ መሰረታዊ የሆነውን ስለ ሳፖርት ኤንድ ሬዚስታንስ የሚለው ነው። ሳፖርት ኤንድ ሬዚስታንስ በፎሬክስ ትሬዲንግ በብዛት ጥቅም ላይ የሚውልና እንዲሁም ለቴክኒካል አናላይሲስ መሰረታዊ የሆነ ኮርስ ነው። በጣም ሰፊ ነው። ስለዚህ እዚህ ላይ የምናየው ሳፖርት ኤንድ ሬዚስታንስ ምን ማለት እንደሆነ እናያለን። ቀጥሎ በምን መንገድ ይፈጠራሉ፣ ምን አይነት እንደሆኑ በጀነራል እውቀት እናያለን። ከዛ በምን አይነት ትሬድ እንደምናደርግም በስፋት እናያለን። ቪዲዮ በጣም ይጠቅማችኋል፣ እስከ መጨረሻ እንድታዩት። ወደ ሳፖርት ኤንድ ሬዚስታንስ ስንሄድ በእኛ በአማርኛ ስንተረጉመው ምን ማለት መሰላችሁ? ወለልና ጣራ እንደማለት ነው። የትሬዲንጉ የታችኛው መሰረቱ ወይም ወለሉና እንዲሁም የላይኛው ደግሞ ጣራው ብለን መተርጎም እንችላለን። እነዚህ መሰረታዊ የሆኑ ወለልና ጣራ በትሬዲንግ እንዴት ይሰራሉ የሚለውን ነው። የታችኛው ወለሉ ትሬዱ ከዛ እንዳያልፍ እንደ ተቃዋሚ ሆኖ የሚከላከል ማለት ነው። ወይም ፕራይሱ እዛ ደርሶ ወደ ላይ እንዲመለስ የሚያደርግ ነው። ለምን እንደዛ ይሆናል? ከመሰረቱ ወይም ከግራውንዱ ጋር ሲጀምር ባየሮች ፍላጎታቸው ይጨምራል። ስለዚህ ማርኬቱ ተመልሶ ወደ ላይ ይሄዳል ማለት ነው። ሬዚስታንስ ማለት ደግሞ የጣራው ደግሞ ዋጋው ከዛ በላይ እንዳያልፍ የሚከላከል ወይም ተቃዋሚ የሆነ ሐሳባዊ መስመር ነው። እዛ አካባቢም ሻጮች ይበዛሉ። ስለዚህ አቅርቦት ይበዛል። አቅርቦት ከበዛ ደግሞ ዋጋው ወደ ታች ወደ ግራውንድ ይመልሰዋል ማለት ነው። እዚህ ላይ ገበያው በሁለቱ በሬዚስታንስ እና ሳፖርት ዥዋዥዌ ሲጫወት ይቆያል ማለት ነው። ስለዚህ መሰረታዊ ዕውቀቱ ይሄ ይመስላል ማለት ነው። አሁን እዚህ ቻርቱ ላይ ስናየው ከታች ከስር ወደ ላይ ሄደ፣ እዚህ ላይ ደረሰ። እዚህ ደርሶ ትንሽ እዚህ ሬንጅ አድርጎ አሁንም እዚህ የተፈጠረ ሊኩዲቲ ስለነበር ይሄ ሊኩዲቲ በዊክ ወሰደው። በዊክ ከወሰደ በኋላ ተመልሶ ወደ ታች ወረደ። እዚህ ላይ ምን ሆነ? ሳፖርት ፈጠረ ማለት ነው። እዚህ ላይ ሳፖርት ከፈጠረ በኋላ ይሄ ማርኬት ተመልሶ ወደ ላይ ሬንጅ እያደረገ ወጣ። ሬንጅ አድርጎ ሲወጣ እዚህ የነበሩ ሁለቱ ሊኩዲቲዎች በሁለቱ ቦታ የነበረው ሊኩዲቲ በዊክ ከወሰደ በኋላ አሁንም ወደ ታች ተመልሶ ወረደ። እዚህ ሳፖርቶች አሉ፣ ባየሮች ወይም ገዢዎች ስለሚበዙ ተመልሶ ወደ ላይ ሄደና መሃል ላይ ደርሶ አሁንም ወደ ታች ተመልሶ እዚህ ያልወሰደው ሊኩዲቲ አለ፣ እዚህም ከፍተኛ ሊኩዲቲ አለ፣ እዚህም ከፍተኛ ሊኩዲቲ አለ። መጥቶ ሊኩዲቲውን ከወሰደ በኋላ ተመልሶ ወደ ላይ ይሄዳል። እዚህ ላይ ሬዚስታንሶች አሉ ወይም ደግሞ ሻጮች እየጠበቁ ዋጋው እዚህ እስከሚደርስ የሚጠብቁ ነበሩ። አሁንም ተመልሶ እንደዚህ። ስለዚህ እዚህ ማርኬቱ ምን እያደረገ ነው? እዚህ ላይ ሬንጅ እያደረገ ነው ማለት ነው። ስለዚህ ሳፖርቶቹ በብዛት ሲገቡ ማርኬቱ ወደ ላይ ይሄዳል፣ እንዲሁም ሬዚስታንሶች በብዛት ሲገቡ ማርኬቱ ወደ ታች ይሄዳል ማለት ነው። የተለያዩ አይነት ሳፖርት ኤንድ ሬዚስታንስ አለ። አሁን ይሄ ስናየው ፊክስድ ሳፖርት ኤንድ ሬዚስታንስ ይባላል። እንዴት? ኦልሬዲ ሳይድ ላይ ነው ያለው ማርኬቱ፣ ከላይና ከታች እየተወዛወዘ ነው ያለው። ሁለተኛው ደግሞ ሳፖርት ኤንድ ሬዚስታንሱ ይሄ ይመስላል ማለት ነው። አንድ እዚህ ላይ ሳፖርት ኤንድ ሬዚስታንስ እየሰራ ነበር። ከዛ በኋላ ብሪክ አውት አድርጎ ወደ ላይ ወጣ። የመጀመሪያው ሳፖርት ይሄ ነበር፣ የመጀመሪያው ሬዚስታንስ ደግሞ ይሄ ነበር። ስለዚህ ይሄ ማርኬት እዚህ ላይ ፊክስድ ሆኖ ሲንቀሳቀስ ነበር ማለት ነው። ከዛ ቀጥሎ ግን ብሪክ አውት አድርጎ ወጣ ወደ ላይ። ብሪክ አውት አድርጎ ትንሽ ተመለሰና ሪቴስት ይባላል። ይሄ መመለስ ሪቴስት አድርጎ ተመልሶ ሌላ ፊክስድ የሆነ ሳፖርት ኤንድ ሬዚስታንስ ክሬት አደረገ። እዚህ ላይ የመጀመሪያው ሬዚስታንስ የነበረው ወደ ሳፖርት ተቀየረ ማለት ነው። ስለዚህ ወደ ሳፖርት ሲቀየር ይሄ የመጀመሪያው ሬዚስታንስ አዲስ ሬዚስታንስ ደግሞ ከላይ ይመሰርታል ማለት ነው። እዚህ ላይ እንደ አዲስ ሌላ ሳፖርት ኤንድ ሬዚስታንስ እየሰራ ይሄዳል ማርኬቱ ማለት ነው። ሌላኛው ደግሞ በትሬንድ መልክ ደግሞ ሳፖርት ኤንድ ሬዚስታንስ ክሬት ይሆናል። አሁን እዚህ ሬዚስታንስ ክሬት አደረገ መጣ።
እዚህ ማርኬቱ ከዚህ እንዳይወርድ ሳፖርቶች ወይም ገዢዎች ገቡ፣ ተመልሶ ሄደ ወደ ላይ። ያው ትሬንድ ስለሆነ ብሬክ ኦፍ ስትራክቸር ክሬት ያደርጋል። እዚህ ብሬክ ኦፍ ስትራክቸር ክሬት ካደረገ በኋላ ግን ከዚህ በላይ ዋጋው በጣም ከፍተኛ እንዳይሆን ሻጮች በብዛት ይገቡና መለሱት። ነገር ግን ይሄ የመጀመሪያው ሳፖርት ብሬክ ያደረገው ምክንያቱ ትሬንዱ ወደ ላይ አፕ ትሬንድ ስለሆነ ታችኛው ሳፖርት ብሬክ ሳያደርግ አሁንም ከዚህ ገዢዎች ተመልሶ ወደ ላይ ይወስዱታል ማለት። ስለዚህ በትሬንድ መልክም ሳፖርት ኤንድ ሬዚስታንስ አለ። ሁሌ ፊክስድ ወይም ሆሪዞንታል የሆነ ትሬንድ አይደለም ያለው። ይሄኛው ኦልሬዲ ቡሊሽ ሳፖርት ኤንድ ሬዚስታንስ ነው። ይሄኛው ደግሞ ቤሪሽ ሳፖርት ኤንድ ሬዚስታንስ ነው። ማርኬቱ ወደ ታች ነው። ይሄኛው ሬዚስት ያደርገዋል ወደ ላይ እንዳይወጣ። ትሬንድ ወደ ታች ስለሆነ ማርኬቱ ወደ ላይ እንዳይወጣ ትሬንድ ያደረገ ወደ ታች እንዲሄድ ከላይ ሬዚስታንስ ያደርጋሉ፣ ከታች ደግሞ ሳፖርት ያደርጋል ማለት ነው። አሁን እንዴት ነው መግባት ያለብን የሚለውን የሳፖርት ኤንድ ሬዚስታንስ ወሳኝ የሆነውን ነጥብ እንዴት ነው ትሬድ ማድረግ ያለብን ነው። ስለዚህ በብዛት ትሬንድ ስናያቸው አነሰ ቢባል 3 ጅዋጅዌ ይፈጥራሉ። አፕ ኤንድ ዳውን ሊኩዲቲ ከወሰዱ በኋላ ብሬክ ያደርጋሉ። ስለዚህ አንደኛው ወይም ሁለተኛ ላይ ሳፖርት ኤንድ ሬዚስታንስ እየሰራ ከሆነ ካወቅን በሁለተኛውን ፕራይሱ ከታች ከሳፖርት ኤሪያ ከሆነ ባይ ብለን ቲፒያችን ወይም ትርፋችን እስከ ላይ አድርገን ባይ እንላለን። ማርኬቱ ወይም ደግሞ ፕራይሱ ከላይ ከሬዚስታንስ ከሆነ ደግሞ ታች ያለውን ሊኩዲቲ ለመውሰድ እንደሚወርድ ስለምናቅ ሴል እንላለን፣ ከዚህ ወደ ታች እንዲወርድ ማለት ነው። በብዛት ስትራክቸሩ አይተን ሳፖርት ኤንድ ሬዚስታንስ ከሆነ ታች ከሆነ ሳፖርት ላይ ከሆነ ባይ እንላለን፣ የገዢዎች ቦታ ነው እንገዛለን። ከላይ ሬዚስታንስ ከሆነ ደግሞ በብዛት የሻጮች ቦታ ነው፣ ሰል ብለን በዛ መሃል ትርፋችን ማግኘት እንችላለን። በሳፖርት ኤንድ ሬዚስታንስ ዋናው ስትራቴጂ የሚጠቀሙት ብሬክ አውት ሲኖር ነው። ብሬክ አውት ማለት ሳፖርቱ ወይም ደግሞ ሬዚስታንሱ ሰብሮ ሲወጣ ማርኬቱ ብሬክ አውት ፈጠረ እንላለን። ስለዚህ ወዲያውኑ ብሬክ አውት እንዳደረገ መግባት ያለብን፣ ምክንያቱ ሊኩዲቲ ለመውሰድ ሊሆን ይችላል፣ ወይም ደግሞ የሪቴል ትሬደሮች ስቶፕ ሎስ ለመውሰድም ብሬክ ሊያደርግ ይችላል። ስለዚህ የመጀመሪያው ነገር ካንድሉ የዘጋበትን በደንብ ማየት አለብን። ብሬክ አውት እንዳደረገ መግባት የለብንም። ብሬክ አውት ሲያደርግ የተለያየ አይነት ብሬክ አውት አደራረግ አለ። የመጀመሪያው ብሬክ አውት አድርጎ በዊክ ሊኩዲቲ ወስዶ ይመለሳል። ሁሌም አይደለም፣ በዊክ ብቻ አይደለም፣ አንዳንዴም በካንድል ብሬክ አድርጎ ሊኩዲቲ ወስዶ ወዲያውን ሪቨርስ ያደርጋል። ስለዚህ በብዛት ግን ፕራይሱ በካንድል ዘግተው ከወጣ ምን ይፈጠራል? የመቀጠል ፕሮባቢሊቲ ሃይ ነው። ስለዚህ እዚህ ስናይ እዚህ ላይ ብሬክ አውት አደረገ። ይሄ ማርኬት ብሬክ አውት ካደረገ በኋላ ወደ ታች ወረደና ሪቴስት አደረገ። ሪቴስት ማለት የሰበረውን ስትራክቸር ቴስት አድርጎ ወደ ታች እየተመለሰ ነው። አሁንም ወይም እዚህ አዲስ ሳፖርት እና ሬዚስታንስ ክሬት ያደርጋል፣ ካልሆነ ደግሞ ትሬንዱ ወደ ታች ሊቀጥል ይችላልና በብዛት መግባት ያለብን ሪቴስት ላይ ነው። ፑልባክ አድርጎ ወደ ታች ሲመለስ ትሬድ ማድረግ እንችላለን። የዛሬ ርዕሳችን ስለ ሳፖርት እና ሬዚስታንስ ይመስላል። በተቻለ መጠን እናንተ ግን ሌላም ኤክስፕሎር እያደረጋችሁ እውቀታችሁ እንድታዳብሩ ጠይቃችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ